በእግሮቻችን እንቆማለን። ሁላችን በእግሮቻችን ቆመን እያለ የእግዚአብሔር ሰው ፓስተር ብርሃን ኦልሞስት 29-30 ዓመት ነው ምን ተዋወቀው። ፓስተር ሜርሲ ያው ሚዲያ ላይ በደንብ ነው የምታውቋቸው። በአትላንታ ነው የሚኖሩት። ፍጹም ሙላት ቤተክርስቲያን እዚህ ምድርም አላቸው። እንደገና እዛም አትላንታም አለ። የእግዚአብሔርን ስራ ነን ስቶፕ እያገለገሉ እየሰሩ ያሉ ጌታን ስራ ጸጥ ለጥ ብለው እየሰሩ ነው። እግዚአብሔር የተመሰገነ ይሁን እና ጌታ ይባረካቸው። በጣም ሞዳቸው ማከብራቸው። ግራጁዌት ፌሎሺፕ ላይ ፓስተር ብርሃን እየመጣ ያገለግለን ነበር በጣም እና ያኔ ነው ሞር የተዋወቀ ነው ሞር የተግባባ ነው እና በጣም ነው ሞድ በጣም ነው ማከብር። you are mighty man of God። አንተ በጣም ብሩክ ሰው። ዛሬ ደግሞ ካንተ እንሰማለን እንቀበላለን። እኔ እንደ ሳልመን ነው ባለው እንደ የምመዘው ሾክ ምናምን ራሱ የለም። አንተስ በለው አጠገብ ያለው እና ሞቅ ባለ ጭብጨባ የእግዚአብሔርን ሰው እንቀበላለን። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ያክብራችሁ ያክብራችሁ። ታንክ ዩ ቁጭ በሉ ተባረኩ። ቁጭ በሉ። ፕሬዝ ጋድ ክብር ለእግዚአብሔር ይሁን። እኔም ወደዚህ በመምጣቴ በጣም ደስ ብሎኛል። ታምራላችሁ በጣም እግዚአብሔር ይባረክ። እና አፌ የሚወጣው ቃል ይሰራል። ስለዚህ you shall eat the good of the land። እዚህ ምድርም ያለው በኢየሱስ ስም መልካሙን ብሉት። እሺ ብትሉ ብታዘዙ የምድርን ምን ማለት የምድሪቷን በረከቷን አንተ ሰፈር መርገሙ አይደርስም። አንተ ሰፈር በረከቱን ትበላለህ። in the name of Jesus amen። ክብር ለእግዚአብሔር። በጣም ደስ ብሎኛል። ጌታ ይባረክ። ሌላው የተሰማኝ ነገር ደግሞ ወደ ስብከቴ ከመግባቴ በፊት የሆነ የሚያምር ሽቶ እዚህ ቤት አለ። የሚያምር ሽቶ መንፈሳዊ አይን ብቻ ሳይሆን መንፈሳዊ አፍንጫል ዲዘርን ስታደርግ ሁሉ ነገር ነው ዲዘርን የሚያደርገውና ስገባ ጀምሮ የሸተተኝ የህብረት የአንድነት የመያዝ የመጣመር እና ይሄ መንፈስ መቼም ቢሆን አይደፈርስም። የዚህ ቤት ሽቶ መቼም ቢሆን አይገማም። ሽቶውን የሚያገሙትን ዝንቦችን ያዙልኛል። ስለዚህ አብይ ዛሬ ይዟቸዋል። ያስካቸው አለማመስገን ሽቶ ምን ይለዋል? ያገመዋል። ለዚህ ነው እግዚአብሔር ቃል ወንድሞች ተስማምተው በአንድ ላይ ቢሮጡ ሳይሆን የሚለው ቢቀመጡ አለ። ከሮጥ ችግር ነው፣ ከተቀመጥክ አሪፍ ነው። ክብር ለእግዚአብሔር ይሁን። እንዴት መልካም ነው! እግዚአብሔር መልካም ያለው በጣም ሰማይና ምድር ሲፈጥር ነው። አሜን። ጋብቻን ሲፈጥር ነው። ሶስተኛ መልካም ያለው ወንድሞች በብረት ሲቀመጡ ነው። ስለዚህ አብሮ መቀመጥ ከሰማይና ከምድር እኩል ነው። እግዚአብሔር ሲያየው ሰማይና ምድር የተፈጠረ ያህል እግዚአብሔር ይሰማዋል። ህብረት፣ አንድነት ስፒሪቹዋል ከረንሲ ነው፣ የምትገበያይበት ነው። ህብረት ስናጣ ነገር ይበላሻል። አንድነት ኃይል ነው፣ ትክክል ነው። ግን ቀጥሎ የሚለው ይገርመኛል። በራስ ላይ ፈሶ እስከ ጢም እንደሚዘልቅ እስከ አሮን ጢም እንደሚወርድ እስከ ልብስ መደረቢያው እንደሚደርስ ውድ ሽቶ ነው። ይሄ ሽቶ የአሮን ሽቶ ይባላል። የአሮን ሽቶ በጣም ውድ ከመሆኑ የተነሳ እግዚአብሔር ምን አለ? ይሄ ሽቶ ደግሞ እንዳይሰራል ብራንዱ ለአሮን ብቻ ነው አለ። አሮን ባይዘው እዚህ ሰፈር ተገልጦ ቦሌ ላይ ኦሬዲ ጨርቆስ ይሸታል። እሱ አለ ማለት ብራንዱ ሌላ ነው። ሲገባ በሙሉ ሌላው ተቀብቷል። የሱ ግን ሜዲን እግዚአብሔር ነው። አልሰማኝ ሜዲን ፍራንስ የምናውቀው አለ ሽቶ፣ ዱባይም የሚቀላቀሉ ሽቶ እናውቃለን። ማለት በጣም the best ሽቶ ተቀብታ የሆነ ሰፈር ሄደ ታውቃለህ እንደሚቀላቀሉት። ከዛው ማስቀመጫው ጠርሙሱ ይለያያል እንጂ the same ሽቶ ማሽታት ይቻላል። በ10 ብር ገዝተው በ20 ብርም አንድ አይነት ሽታ ማምጣት የእግዚአብሔር ግን አይመረትም። አንድ ቦታ ግን ተመረተ፣ በወንድሞች ህብረት መካከል። ያ ሽቶን ደግመን የምናመጣው ወንድሞች በምን ሲቀመጡ ነው? በብረት ሲቀመጡ ነው። ጎናቸው ያለው ሰው ሽቶ እንደሸተተ ይቀጥል በሉት። አንተ ስትመጣ አሮማው ይጨምር በሉት። አሮማው እየጨመረ ይሄ ሽቶ በኢየሱስ ስም እዚህ ቤት እየገነነ ቤተ መንግስት ይሰማዋል፣ ቤተ መቅደስ ይሰማዋል፣
ህብረታችን በኢየሱስም ለምድሪቷ መታወቂያ ይሆናል። ይሄ ሽቶ በኢየሱስም ምድሪቷን አንድ ያደርጋል። ብሔር ብሔረሰቦችን አንድ ላይ ይሰፋቸዋል። እንደ ሀገር በአንድነት እንቆማለን። ቸርች ላይ ያገማነው ሽቶ ነው ሀገር ያገማው። ቸርች ላይ የሰነጠቅነው መሰንጠቅ ነው። እንደ አሮን ሽቶ ነው አለ። ይህንን ሽቶ ቸርች ካሸተተችው ካገማችው ሌላ ቦታ አታዩ። የምታየው መፈረካከስ በሙሉ የቸርቿ ባይ ፕሮዳክት ነው። ቢሊቭ ሚ ለመነጣጠል ስትሰብክ ማለት ነው። ይሄ መሬት ይሄ መድረክ ኤግዛልትድ አልተር ነው። ሰው አይሰዋበትም። አገልጋይ አይሰዋም። እዚህ ምስጋና ይሰዋል፣ እልልታ ይሰዋለታል፣ ክብር ይሰዋለታል። ይሄ ኤግዛልትድ የተቀደሰ አልተር ነው። ማንም ሰው ማይሆን አይዘምርበትም፣ ማይሆን አይሰብክበትም፣ ማይሆን አይተነበይበትም። ህብረት ይተነበይበታል፣ ፍቅር ይነገርበታል፣ የእግዚአብሔር ኃይል ይታወጅበታል። አጨብጭባችሁ ክብር ስጡ ለእግዚአብሔር። this is real ምድሪቷ ላይ ካሉ ኃያላን ኤግዛልትድ ከሆኑ ብዙ መድረኮች የሰው ስጋ ታርዶባቸዋል፣ አንገት ተቀልቶባቸዋል፣ አገልጋይ ሞተውባቸዋል። ስለዚህ አልተሩ እግዚአብሔር ይሸተዋል። መድረኩ ላይ ስትቆም ፍሎ አታደርግም። because መድረኩ ላይ የብዙ አገልጋዮች ደም ፈሶበታል። this altar is an exalted altar by the grace of God, by choice of God, በእግዚአብሔር ምርጫ። ስለዚህ እዚህ ላይ ተራ ደርሶ ስትቆም ማንንም እንዳትናገር። ቢነሱብን እንኳን አንነሳባቸው። ቢነሱብን ጸጥ ያለው ለኛ እሱ ነው። ጸጥ ቢነሱብን እንኳን አባት ናቸው። ጸጥ አላየውም ማለት ነው። ቴንክ ዩ እግዚአብሔር ሰው ስለ ጋበዝከኝ እጅግ አድርጌ አመሰግናለሁ። መግቢያ ነው ይሄ፣ መውጫ ያጭር ይሆናል። አሜን። ምን አስታወስኩ መሰለ ስመጣ የዛሬ 30 ዓመት አካባቢ ፒያሳ ፌሎሺፕ ስታደርጉ ፌሎሺፕ የምታደርጉባት እና ደግሞ ጣውላ አላት፣ ትንቋቋለች፣ መዝለል አትችል። ምንም መዝለል እንዲህ ካልክ ራሱ የሆነ ነገር ይወርቅብሃል ቃሻሽ እና እዛ ይጋብዙኝ ነበር። ስለዚህ ፓስተር ብርሃን የዛሬ 30 ዓመትም ይሰብክ ነበር ለማለት አይደለም። ይሄ የእግዚአብሔር ሰው ግን የዛሬ 30 ዓመትም የተነቃቃ እንዳውም የተነቃቀለው በሱ ልሳን ጭምር ይመስለኛል። በቃ ማሻራባራ ሁሌ ነው የሚለው ሁሌ እና የቤቷ ጥበት ልትፈርስ የደረሰች እና የሆነ እሳተ ገሞራዊ ልሳን ሲወጣባ ደግሞ ተሰንጥቃ አሁን እዚህ ደርሰ ደግሞ እግዚአብሔር በዚህ ግሎሪ ውስጥ ደግሞ የጥቂቱን ቀኔና ቀማን ነው ይላል። ያችን ዘመናችንን አይቶ በሲባጎ ሱሪያችንን አስረን ቅጥነታችን ማንዘለው አንድም ሱሪ ስለሚወልቅብን ነበር። እግዚአብሔር ግን ያችን ዘመን አሳልፎ እዚህ ስላደረሰን ክብር ስጡት ለእግዚአብሔር። ይገባዋል። በአባታችን ነው ጸሎት ብንጨርስ ራሱ አሪፍ ነው። ጎናችሁ ያለው ሰው ሽቶ ቤት ላይ ይበዛል በሉት። ከዚህ በኋላ አንተ የቤተ ክርስቲያን መልካም መዓዛ ምክንያት ነህ በሏቸው። አንተ ባለህበት መዓዛው ይጨምራል በሏቸው። የዛሬ መልእክቴ እንሂድ የሚል ነው። አሜን። እንሂድ የሚል ነው። እግዚአብሔር ወደዚህ ምድር ሲመጣ ለዚህኛው ትሪፕ በባሪያው በኩል እንደዚህ ብሎ ተናገረኝ። መንፈሳዊ አባቴ የሚሆኑ ሲጸልዩልኝ የዚህ ትሪፕ የዚህ ጉዞ ዋና ፐርፐዙ እግዚአብሔር እንዲህ ነው የሚለኝ የመፍታት አገልግሎት ነው አሉ እና ዮሐንስ ወንጌል ምዕራፍ 11 ቁጥር 44 ሰጡኝ። አልዓዛርን ፍቱትና ይሂድ የሚል መልእክት ተሰጠኝ። ስለዚህ አም ሉዚንግ ነው የታሰረ ነገር ሁሉ እየተፈታ አሁን ሊመጣ ላለው ነገር አሁን ባለበት ታስራል ማለት ነው። አሁን ለሚቀጥለው ሲዝን እግዚአብሔር ይፈታናል። ተለማምደን ወደማናቀው ቅድም አፖስትሉ እያለ ነበረ አይተነው ወደማናቀው ወደሚቀጥለው መፈታት ኦሬዲ የለቀቀን ነገር አለ። እስቲ አሜን በላ። የለቀቀን ነገር አለ። የሆነ ሞት ለቆናል። አልዓዛር ሞት ለቆታል። አረ መሽተት ለቆታል። እስቲ አሜን በል። በሽታ ኦሬዲ ምን ብሎታል? ግን የሚቀጥል ደግሞ አለ። ደርሷል እኮ ግን እንደተገነዘ ነው ያለው። እግዚአብሔር ምን አለ? ድምፅ አወጣ፣ ፍቱት አለ። ልትመጣበት ያለው መፈታት በዘመን ተለማምዳ አታውቅም።
ፍቱትና ምን ይበል ይሂድ። ስለዚህ መልእክቴ እንሂድ የሚል ነው። አሜን። አንድ ሴት ነች ለወንጌል 3 ልጆቿን ያጣች። ወንጌል ልትሰብክ ምኞቷ አላት። ባሏ ሞቷል። ወደ ሩቅ አገር ልጆቿ ከቸርች ተመረጡና እንዲሄዱ ተወሰነ። የመጀመሪያ ልጇ ሲሄድ በ16ኛው ክፍለ ዘመን የሄደበት ሀገር ላይ ሊገባ ሲል ከባድ ሰው አጋጠማቸው። እዚህ ምድር ላይ የምትገባ ከሆነ የዛ ምድር አለቃ እገልሃለሁ አለው። ልጁ ደግሞ ኦሬዲ ዋጋ ከፍሎ ቸርች ተልኮ በእግዚአብሔር ፊት አኖይ ተደርጎ የወጣበት ስለነበረ ሄደ፣ አገለገለ። ሰውየው አትገባም ሲለው ካለፍክ አንገትን እቀነጥሰዋለሁ ሲለው እኔ የመጣሁበት ነገር ለመኖር ሳይሆን ለመሞት ጭምር ነው አለው። ደና አለፈና ሲሄድ አንገቱን ቀላው። ከዛ ሁለተኛ ልጅ ሄዳል ከቸርች ሲባል የእሷ ልጅ ሁለተኛ ዕጣ ደረሰበት። እሱንም እንደዛ አደረጉት። ሶስተኛ ልጅ ይሄዳል ሲባል እሱንም እንደሱ አደረጉት። ከዛው ሴትዮዋ መርዶ ተነገራት የሶስቱም ልጆቿ። ከዛው ማልቀስ ጀመረች። ከዛው ሊያጽናኗት ሲፈልጉ ለምንድነው የምታሰኙኝ? ላልቅስበት፣ ምክንያቱም ለኢየሱስ ምልከው አራተኛ ልጅ ስለሌለኝ አዝኛለሁ አለች። ማለቅሰው ለልጆቼ አይደለም፣ ልጆቼ መኪናም ሊገጫቸው መንገድ ላይ ምን ሊሆኑ በውትድርና በምንም እድሜያቸውም ደርሶ ሊሄዱ ይችላሉ። ማለቅሰው ግን ምልከው አራተኛ ልጅ ስለሌለኝ። ወንጌል አንተ ጋር ሲደርስ ብዙ ዋጋ ተከፍሎበታል። ብዙ ወገኖች ሞተውበታል። ወንጌል በገንዘብና በሰው ብቻ የመጣ ሳይሆን በብዙዎች ሞት እዚህ ደርሷል። እኛ ደግሞ በህይወት እናስቀጥለዋለን። እግዚአብሔርም ጸጋ ያበዛልናል። ኢየሱስ የተሰቀለው በሁለት ሻማዎች መካከል ሳይሆን ቤተክርስቲያን ላይ ባለ በጎልጎታ ነው የተሰቀለው። ይህ የተሰቀለውን ክርስቶስ ከቸርች አውጥተን ከዚህ በኋላ በምድር ሁሉ የምንሞላበት ጊዜ የመሄድ ዘመን ይሆንልናል። ወንጌል ከቤተክርስቲያን ወጥቶ ወደ ወንበዴዎች ሰፈር የሚሄድበት ዘመን ደርሷል። ይሄ ሰራዊት ከዚህ በኋላ ከሚሰራው በላይ የሚፈታበት ዘመን ነው። ትልልቅ የወንጌል አገልግሎቶች የምናገለግልበት ጊዜ ያደርገዋል። እኔ ልቤ ያለው ፓስተር ነኝ። አሜን። ግን ወንጌላዊ ፓስተር ነኝ። ቅድም የእግዚአብሔር ሰው ሲተነብይ ልጆቹን ፓይለት ሁኑ፣ ወንጌላዊ ፓይለት። አሜን። ሐኪም ሁኑ፣ ወንጌላዊ ሐኪም። ሁሉንም ባረካቸው። እኔም ይህ መልእክት ነው ዛሬ ወደ እናንተ ያመጣኝ። ብዙ መልእክት ለመቀያየር አስቤያለሁ። የእግዚአብሔር ግን ነገር የሚለኝ የሚቀጥል ዘመን አለ። አዳራሹ ጠቦናል፣ ለመስፋት ፈልገናል ብለው የኤልሳ ልጆች ሊወጡ ሲሉ መጥረቢያው ሰመጠበት አለ። ብረቱን በእንጨት አንሳፈፈለት፣ መስፋት ተቀጠለ። ዛሬም እግዚአብሔር በዚህ አገልግሎቴ የደለደመ ብረት ካላችሁ እንኳን እግዚአብሔር ሻርፕ አድርጎት ከሰመጠበት ቦታ አውጥቶ ለእግዚአብሔር ቤት የምንሰራበት ዘመን እግዚአብሔር ያደርገዋል ብዬ አምኜ መጥቻለሁ። አሜን የሚል ይሳካለት። እግዚአብሔር ላንተ አላዳነህም፣ ባንተ ግን ሊያድን ጠርቷል። ባንተ የሚጀምር አይደለም፣ ባንተም የሚጨርስ አይደለም። እግዚአብሔር የሚቀጥል ነገር በእኛ ውስጥ ያስቀምጣል። ስለዚህ ተቀበሉኝ። ዛሬ ማንትል ይዤ መጥቻለሁ። ይሄ ማንትል በእናንተ ላይ ይወርቃል። ስጨርስ በዚህ ሰዓት የሚቀጣጠሉ ኃያላን ሰዎች ከዚህ ቤት ይወጣሉ። አሁን ትምህርት አይደለም ማስተምሩ፣ ኢምፓርት ነው የማደርገው። መለቀቅ ነው የሚሆነው። አሜን። ስለዚህ ክትትል ትምህርት እንደሚተማ አትስማኝ። እማታውቀው መጎናጸፊያ ላይ ይወርቅብሃል። ተቀብያለሁ ደግሞ and I know and I have the knowing that and I'm anointed for this። ለወንጌል እግዚአብሔር ለይቶኛል። የሚያምርብኝ ወንጌል ነው፣ የምናገረው ወንጌል ነው። አይ ዶንት ኖ ቤቱ ላይ ያለው ሸክም አሁን እያወሩት አላቅም። እኔ ግን እግዚአብሔር እንዲህ አለኝ፣ የሚሽን ዘመን ነው፣ የመውጣት ዘመን ነው። አንዱ ሺህ አሜን፣ ሁለቱ 10,000 የሚያሳድድበት የምንጣመርበት የምንወጣበት ዘመን ይሆናል። ሰዎችን አጥማጅ አደርጋቸዋለሁ አለ። ምን አጥማጅ? ሰዎችን አጥማጅ
አደርጋቸዋለሁ አለ። አሳ አጥማጆቹን ቀየራቸውና ሰው አጥማጅ አደረጋቸው። አሁን መረብ አይደለም የምሰጥህ፣ ማጥመጃ መርከብ እገዛልሃለሁ። የአሳ ማጥመጃ መርከብ የሚባል አለ። ይሄ በመንጠቆ የምትሰራው ሳይሆን ከተማ ሁሉ ለኢየሱስን ማርከለታለን። አረ አንድ ሰው አሜን። ከተማ በባየው ቻሪያ ካላፓሪያ አሁን የ3 4 3 ሺህ ታሪክ አይደለም። ከተማ በሙሉ ለኢየሱስ የሚዘምርበት ቦታ፣ ስፍራ፣ መንገድ የማይበቃን ዘመን ይመጣል። አሜን። መጎናጸፊያ ነው የሚወርቅብህ። የማታውቀው ዚል ላይ ይመጣብሃል። ለማካፈል እግዚአብሔር ዚል ልኮኛል። አሜን። ቁጭ በሉ። እግዚአብሔር ይባርካቸው። አሳ አጥማጅ አደርጋቸዋለሁ ሳይሆን ምን አጥማጅ? አቤት ይሄ ሞገስ ወጥቶ ሰው ሲያጠምድ አንተ ላይ ያለው እኮ የምታስፈራኩ ትውልድ ነህ። አሜን ስትል ሲያምርብህ፣ አሜን ስትዘምር ሲያምርብህ። አሁን ደግሞ ለወንጌል ከዚህ በፊት ከወጣው በላይ ስትወጣ ጎናችሁ ያለው ሰው ይሄ መብለጭለጭ ለወንጌል ነው በሉት። ይሄ መብለጭለጭ፣ ይሄ ቁንጅና፣ ይሄ ማማር፣ ይሄ ውበት፣ ይሄ ሀብት፣ ይሄ መገለጥ፣ ይሄ ልሳን፣ ሃሌሉያ! እነዚህ አዳራሾች በሙሉ አሜን። ሰው ልጆቹን ገሎ ነው እዚህ ወንጌል ያደረሰልን። እግዚአብሔር ልጁን ገሎ ነው እዚህ ያደረሰልን። ሐዋርያት አንድም በትክክለኛ መንገድ የሞተ የለም። ሀገር ተበትነው ነው የሞቱት። በፈረስ ተጎትተው፣ ተዘቅዝቀው፣ ተሰቅለው፣ ታስረው የሆነ የፍቅር መንፈስማ ዛሬ እንካፈላታለን። አትሊስት እግዚአብሔር ውስጥ ያለ አንድያ ልጅን የሚሰጥ የፍቅር ጠብታ ይህን የሰማኝ እስቲ አሜን ይበል። ልጁን የሰጠበት ዓለምን እንዲሁ ምን ብሏል? የወደደበት ፍቅር ዛሬ በስሪንጅ እያንዳንዱ ላይ how God gave his begotten son የሆነማ ትውልዱ ላይ መጣ። የወንጌላዊነት እጥረት አለ ብዬ አስባለሁ። አሁን ግን መሞላት ይሆናል። አሜን። ልጁን የጨከነበት፣ ልጁን የገደለበት፣ ልጁን ለሞት ያውም ለምን ሞት? ለመስቀል ሞት እንደ ሰው በሰው ማዕፀን እንዲገኝ ፊቱን እስከሚያዞርበት በሮማዊ አገዳደል እንዲገደል ያደረገ ፍጹም ፍቅር ይህ ፍቅር በኢየሱስ ስም አሁን ይነሳሳ። ይህ ፍቅር በኢየሱስ ስም ይነሳሳ። ሊጠፋ ያለውን ትውልድ የሚያዝን ስስታም ልብ ሳይድን ሊሞት ነው ወይ የሚል ልብ አንተ የዳንክበት ፍቅር አንተ ላይ የደረሱ እነዛ ወንጌላውያን፣ እነዛ ዋጋ የከፈሉ አባቶች፣ እነዛ በእግራቸው የሄዱ አባቶች፣ በፈረስ በበቅሎ የሄዱ አባቶች፣ ለአባት ለእናታችን መዳን የሆኑ አባቶች፣ በመጋዝ ለመሰንጠቅ ያልፈሩ አባቶች። ወንጌል ካንተ ያልፋል። ወንጌል ከኔ ያልፋል። ወንጌል ከልብሴ ያልፋል። ወንጌል ከጸጋዬ ያልፋል። ወንጌል ታምራት ከማድረግ ያልፋል። in the name of Jesus ቁጭ በሉ። እሺ የሚለኝ ሰው ይህንን ወሰርኩ ይበለኝ አንድ ጊዜ። እንደ ሌላ ሰው ሆናችሁ ነው የምትወጡት። አሁን እዚህ መንገድ ላይ የምታየው ህዝብ ዳ ነው ብለህ እንደዚህ ገንዘብ እየጣልክለት አትሄድም። እርራ ይገባብሃል። ባይ ዘ ወይ የወንጌል የመስበክ ዋናው ማሽን ርህራይ ነው። ራራላቸውና መራራት ስንጀምር መስበክ እንጀምራለን። የጠፋውን መንፈስ የደበዘዘውን መንፈስ ከተማው ላይ ሁሉ ይቺ ቸርች ትመልሰዋለች። ይቺ ቸርች መላሽ ቸርች ትሆናለች። ለወንጌል ያለ ዚል 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 አሁን 7 እጥፍ እንዲነድ 7 እጥፍ እንዲነድ 7 እጥፍ እንዲነድ ዘማሪው ላይ እንዲነድ፣ ወንጌላዊ ላይ እንዲነድ፣ አገልጋዩ ላይ እንዲነድ። ዛሬ ዳነ፣ ዛሬ መማር ጀመረ። የወንጌል እሳት ላይ ሁሉ ይንቦከቦካል። ከዚህ በኋላ ምን እንደሚሆን ታውቃለህ? 10 ተከትሎ ቸርች ይመጣል። የአንዱን አይሁዳዊ ጨርቅ 10 ይዘዋል ይላል።
10 ሲል ሰው እንዳይመስል 10 ብሔረሰብ ማለት ነው። ጉራጌ ይመጣል፣ ኦሮሞ ይመጣል፣ አማራው ይመጣል፣ ትግሬ ይመጣል። 10 ማለት ሀገር ማለት ነው። ቡርኪና ፋሶ ይመጣል፣ የመን ይመጣል። 10 አለ እግዚአብሔር። 10 ማለት ፕሮፌሽን ማለት ነው። ዶክተር ይመጣል፣ እግር ኳስ ተጫዋች ይመጣል፣ ፖለቲከኛ ይመጣል። እስቲ እኔ የምስበው 10 ነው በለኝ አንዴ። ሰልዬ 10 ማለት 10 ቁጥር አይደለም፣ 10 ፕሮፌሽን ማለት ነው። 10 ብሔር፣ 10 ሀገር። አንተ ትውልድ ነው የምትስበው ተባባሉ። በእግሮቻችሁ ቆማችሁ ትውልድ ትስባለህ አንተ። የሆነ መጎናጸፊያ ዛሬ ይወርቅብሃል። የሆነ መጎናጸፊያ ላይ ይወርቃል። in the name of Jesus, in the name of Jesus። አይታይህም ወይ በሉት እስቲ፣ አይታይህም ወይ? ዝም ብለማ እንደዚህ አትሞትም በሉት። እንደዚህ ዝም ብለህ ራስህ ብቻ ጦል ብለህ መተህ አትሞትም። ትውልድ በሙሉ ባንተ ዙሪያ ይሰበሰባል። ያየ ሁሉ ሞገስ ያስፈራቸዋል። ልስማ ይሉሃል። ልስማ አንተማ ተናገር ያምርብሃል ይላል። in the name of Jesus። ቁጭ በሉ። እግዚአብሔር ይባርካችሁ። እውነት ላካፍል መጥቻለሁ። ይሄ ይሆናል። ትላንትና ምሳሌ ጋብዙኝ 2 ሰዎች ይዘውኝ አንድ ምግብ ቤት ሄዱ። ሰው ሳይ ደግሞ ደስ አይለኝም። እኔ እንዲህ የሚለምነኝ ይሁን እዛ የቆመ ሰው ሳልመሰክርለት መግባት አልችልም። I can't do that። እና የሚጋብዙኝ ሰዎች የተከበሩ ሰዎች ናቸው። ከመኪና ወረድን። ልንገባ ስንል አንድ የኛው ዘመድ የሚሆን ሶማሌ ወንድማችን እሱ ጋር ይለበልባል። ጥርሱ የሆነ ነገር ሆኗል፣ ከስቷል። ልክ ከመኪና እንደዚህ ስወርድ አየሁት። አይም ሰውሽ አይኑ ተንሸዋራ። ለዚህማ ሰው ወንጌል ሳይሰበክለት እኔ እንዴት ነው የገብቼ ክትፎ የምበላው? ቀጥታ ሄድኩና ያው የኛ ከለር ስለሆነ በአማርኛ አወራሁት። ሳወራው ወንድማችን አማርኛ አወራም፣ ሶማሊኛ ደግሞ ጌታ አልባረከኝም፣ እስካሁን ይባረከኛል። በእንግሊዝኛ አወራሁት። ሳወራው ሲጋራ ይዟል። እድሜ ስንት ነው አልኩት። 32። በ32 ዓመት እንዲህ ትነዳለህ? ምድጃ እኮ ሆነሃል አልኩት። እዛው 2 አገልጋዮች ከኔ ጋር ነበሩ፣ ወረዱ። እዛው ስልኬን ተቀበል። ምን እንደጻፈልኝ ታውቃላችሁ? ትላንትና ምግብ ቤት ያገኘኸኝ ሰው ነኝ። ስልኩን ተቀበልኩ። ትላንትና ምግብ ቤት ያገኘኸኝ ሰው ነኝ እና ላገኘህ እፈልጋለሁ። እንደውም ይዤው ልመጣ ነበር። ስደውልለት ስልኩ ስዊችድ ኦፍ ሆነብኝ። አንድ ነፍስ በአንድ ቀን ብናድን እቺ ሀገር እኮ እንዲህ የመጠጠ ከሚኖር ወንጌል አምጥተን እናስመጥጠዋለን። አሁን ስትወጣ በኢየሱስ ስም የምስራች መስበክ ትጀምራል። ሊቋቋመው አልቻለም። ላይ ያለው ሞገስ ገዘፈ፣ ተጫነው። ይህን ሞገስ በኢየሱስ ስም ተቀበሉ። ልስማ ልናገርብህ። ላይ በኢየሱስ ስም የምትናገራቸው ይስሙ። እያወራ እምቢ የሚል ሰው አይኖር። ከተማ በሙሉ ባንተ ስር ይንበርከክልህ። ታላላቅ ክሩሴድ የሚያደርጉ ሰዎች ከዚህ ቸርች ይውጡ። ለወንጌል የሚዘምቱ ሰዎች ታላላቆች ከዚህ ቤት ይውጡ በኢየሱስ ስም አሜን። ልጁ ቆንጆ ነው፣ በጣም ያምራል፣ ሸበላ ነው። እህቶች በሙሉ ያዩታል። ሴቶች ያዩት በሙሉ ለነሱ እንዲሆን ይፈልጋል። የሚያምር ልጅ ነው። በቁመቱ በሉ በምኑ በውበቱ የሚያምር ሰው ነው። መስሪያ ቤት በሚሰራበት ፈተና አለበት። ሴቶቹ የኔ እንዲሆን ብሎ ይፈልጉታል። እግዚአብሔር የሰጠው ምላስ ሳይሆን ውበት ነው። አሜን። በቃ ሲሰራው እጁን ታጥቦ የሰራው ሰው የሚባል አይነት ማለት ነው። አሜን። እንዳንተ ማለት ነው። ለምን እንደሆነ ታውቃላችሁ? ሴቶቹን እንደዚህ የሚጠጋጉትን ቅዳሜ ነው የሚቀጥራቸው እግዚአብሔር ሰው። ቅዳሜ ልክ 2 ሰዓት ተኩል 3 ሰዓት መኪና አለችው እንትን እንገናኝ ይላቸዋል። ሴቷ ንስንስ ብላ አምራ ተውባ በእግዚአብሔር ጸጋ ትመጣለች። ጋቢና ከፍቶ ያስገባታል። ቀጥታ የሚነዳት እንደሆነ ታውቃለህ? ጦር ኃይሎች ሙሉ ወንጌል። እሷ የምትፈልገው አንድ ነገር ነው። የሆነ ቤርግ መሄድ ፈልጋለች፣ የሆነ ምግብ ፈልጋለች፣ የሆነ ሌላ ነገር ነው የፈለገችው። እሱ ግን ውበቱን ለክርስቶስ፣ ቆንጅናውን ለክርስቶስ፣ አትራክሽኑን ለክርስቶስ። የሚሳቡ በሙሉ ጋቢና ለወንጌል። አሜን አሜን በለኛ ቶሎ ብለህ። በኢየሱስ ስም እግዚአብሔር በሰጠ በምላስህ ውበት፣ በመልክህ ውበት፣ በገንዘብህ ውበት በሰጠ ስልጣን ጋቢና እያስቀመጥክ ኒው ክሬሽን ፉልነስ ኦፍ ጋድ ቸርች ጎስፕል ላይት አሜን በለኛ አሜን።
አንዳንድ ሰው የሆነ ነገር ይሰጠዋል። አንተ ከአብይ ጎን ያለህ ወንድም አላቀም ስምን አንተ ወጥተህ ከመሰከርክ እኮ 48 ሰው ነው ይዘህ የምትመጣው። 48 ዝም ብለህ ብቻ ጎትተህ ማምጣት ነው። እምቢ የሚል የለም። ይህ ውበትማ ባዶ አይቀርም በሏቸው ጎና። ይህ ውበት፣ ይህ ሞገስ ጎናችሁ ያለው ሰው መኪና ይኑረውም አይኑረውም ንገሩት። ከፊትም ከኋላ ማአት ሰው ጭነ ቸርች ስትመጣ ይታየኛል በሉት። ለሚስትና ለልጆች ሌላ ትገዛለህ በሉት። ማቺያ ታካሪያ ካሳታ ሃዲካ ላባ ኤላባ የሆነ የአሮን ሽቶ ላያችሁ ላይ መጣ። አትራክት የሚያደርግ ሰዎች ሁሉ ወደ አንተ የሚማርክ ለማስተማር የሚመጡ ሰዎች ይኖራሉ። ለመስበክ የሚመጡ ሰዎች ዛሬ የመጣሁት ላይ ታላቅ መካፈል ሆኖ ስትወጣ ሰው ሁሉ እምቢ አይልህም። በጣም መስበክ ደስ እንደሚለኝ የት እንደሆነ ታውቃላችሁ? የሞተ ሰው ካለ ቀብር እኔን ጥሩ። ቀብር ላይ መስበክ አኖይንቲንግ ይመጣል። በቃ ቅባት ይመጣልኝ ቀብር ላይ። ታዲያ ቀብር ላይ ተጽናኑ አትጽናኑ የሚል ስብከት የለኝም። ዳኑ የሚል ስብከት አለኝ። እንዴት እንደሚል ሰርግ ላይ በጣም ነው የሚመቸኝ። አፍቅራት፣ ሳማት፣ እስቲ ጉንጯን ንካት። እኔ እሱን ክትትል ትምህርት አስተምራቸዋለሁ። የዛን ቀን ምርጥ አበሻ ልብስ አስለብሶ እግዚአብሔር ፊት ለፊት የደረደራቸው ይሄማ አዝመራ አያመልጠኝም፣ ይሄማ አዝመራ አያመልጠኝም። ጎናችሁ ያለው ሰው ሰርግ ላይ ይሰበክበት በሉት፣ ደስታክ ላይ ይዘመርበት በሉት፣ ወንጌል ይነገርበት በሉት፣ የሚያጋጥም ነገር ላይ ሁሉ ወንጌል ከተትበት በሉት። ወንጌል ልደት ብለህ ኬክ ቆርሰ ብቻ ትለያያለህ አይደል? እግዚአብሔር ይቅር ይበል። እማንዋጀው የለም ዛሬ ልደት ብለሽ ጥሪያቸው ሰሞኑ እማይመጣ አጫጭር ቀሚስ ለባሽ ታኮ ላይ ቋሚ የለም። ልደት ሰው ይወዳል። የዛሬ ልደቴን ከማክበሬ በፊት ይህንን ከመለኮሴ በፊት ለእናንተ የተለኮሰላችሁ ምንድን ነው የሚለው ትላክ ልደት ለኢየሱስ፣ ሰርግ ለኢየሱስ፣ ሐዘን ለኢየሱስ፣ ከፍታ ለኢየሱስ፣ ዝቅታ ሁሉ ኤቨንት እንፈጥራለን። የተፈጠረ ኤቨንት ላይም ኢየሱስ እናስገባለን። ስሙኝ በደንብ ኤቨንት ፈጥረን እንሰብካለን። ፈጥረን በቃ ጥቅምት ላይ ነው ምን ላይ ነው ታሳስ ነው በቃ ጥምቀት ዳርም አለ ኤቨንት እዚህ ጋር በቃ የሆነ ነገር አድርገን ወንጌል እንሰብካለን። ኢየሱስ በተፈጠረ ኤቨንትም ይገባል፣ ፈጥሮም ይገባል። በሰው ኤቨንት ውሃውን ወደ እንጠጅ ይቀይርላል። የሰው ድግስ እኮ ፔንቴኮስቴ የታወቀ ኤቨንት ነው። ኤቨንት ውስጥ ወንጌልን ያስገባባችሁ እሳቱ የነደደው ነው በኤቨንት ነው። ይችን ቸርች ልባርክ። ኤቨንት በኤቨንት ያርጋችሁ። ከታላቁ ሩጫ በላይ ትውልድ ሰብስቡ። ከፋሲካ ከጥምቀት በላይ ትውልድ ይሰብሰብ። በዝማሬ በክራር በጊታራችሁ ትውልድ ይሰብሰብ። እባርካለሁ። አፖስቶሉን የዚህ ቸርች አድሚኒስትሬሽንን እባርካለሁ። ኤቨንት ክሪኤሽን እግዚአብሔር ይስጣችሁ። አሜን። እግዚአብሔር ኤቨንት የማይወድ ቢሆን 7 ዓመት በላይ አይፈጥርም ነበር። እግዚአብሔር በሉት ጎናቸው የኤቨንት አምላክ ነው በሏቸው። ወር አመት ዝም ብሎ ሲሄድ ያስጠላል። ዝም ብሎ መሄድ የለ። አንዳንድ ኤቨንት አዳር ጸሎት ኤቨንት ነው። አሜን ነው። ጾም ጸሎት ኤቨንት ነው። እነዚህን ደግሞ ወደ ወንጌል እየቀየርን ትውልዱን ሁሉ ሼክ አድርገን አንድም ሰው ሲኦል ሳይገባ እስቲ ተማማሉ። ከዚህ ጋር አንድ ሰው ከዚህ በኋላ ከኔ ቤተሰብ ሲኦል አይገባም። ከዚህ በኋላ ወንጌል ሳይሰማ የሚያመልጠኝ ሰው አይኖርም። in the name of Jesus። አንድ ሚኒስተር ነው ማቃው ነው ሚኒስተር ነው የኢትዮጵያ ሚኒስተር ትልቅ መስሪያ ቤት የታወቀ ሰው ነው። ወንድሙ ድንገት ታመመ። ሆስፒታል ድረስ ቶሎ በል ተባለ። እየሮጠ ወደ ሆስፒታል ሲሄድ ክፍሉን ነግረውታል። እዛ እሱ የተነገረው ሩም ላይ ሲገባ ወንድምየው የለም። ከዛው የት ሄደ ወንድሜ ሲላቸው የገባበት ሰዎች ተኝተዋል። እንትን ክፍል ወስደውታል ወደዛ አሉት። ደንግጠው ፊታቸው የሆነ ነገር መስሏል። ደን ዞር አለና የታመመ ሰውና ያለቀለት የሚመስል ሰው አለ። ወንድሜ እንፈልግ ነው የመጣው ግን አንተ ደብል ልንገር ኢየሱስ ያድናል። መዳን በሌላ በማንም የለም። ያውቀዋል ደግሞ ሰውየው ሞገስ ላይ ውላ ያለ ይሄ ሚኒስተሩ
አንተ ሚኒስቴሪውን ኮሎ ወንጌል ነው ባክህ። በቲቪ የምትታየው ለሌላ አይደለም፣ ሰዎች እንዲሰሙ ነው። አሜን። ታዋቂ የሚያደርግ ሴሌብሪቲ የሚያደርግ የሆነ ነገር እንድትሆን የሚያደርግ እኔ የምለውን ከዚህ በኋላ በል አለው። እሱ የሚለውን አለ ጨረሰ። ከዛ ወጥቶ ወንድሙን ሲፈልግ ለካ ወንድሙ ሄዷል፣ ወደማይመለስበት ሄዷል። ሞቶ ለካ ወደ ሬሳ ክፍል ልከውት ነው። ለወንድሙ ትንሽ አለቀሰና ተመልሶ መጥቶ ይሄኛውን በርታ ሊለው ሲል ይሄኛውም ሄዷል። በዛች ሞመንት የመዳን ቀን ዛሬ አይደለም አሁን ነው። የሆነ ሐኪም ቤት ሰው እየጠበቀ ነው በሉት። ጎናቸው አለ ሰው ሐኪም ቤት ሰው እየጠበቀ ነው። የሆነ ሰፈር ላይ ሰው እየጠበቀ ነው። ሚኒስተር ነህ፣ ባለሀብት ነህ፣ በጣም ታምራለህ፣ አንተንም ይመስል የለም ግን አፍ ተለጉመዋል። ፍቱትና ይሄድ መፈታት ይሁንልን። አሜን። በኢየሱስ ስም እያንዳንዳችን ወንጌልን ለትውልድ የምናደርስበት ጸጋ ተቀበሉ። አሳ አጥማጅ አደርጋቸዋለሁ ሳይሆን ምን አጥማጅ? ሰው አጥማጅ አደርጋ። ለማጥመድ አራት ነገር ያስፈልጋል። አራት ነገር ያስፈልጋል አጥማጅ ለመሆን። አንደኛ ኩሬ ያስፈልጋል፣ የውሃ አካል ያስፈልጋል። ማጥመጃ ውሃ ያስፈልጋል። የውሃ አካል ባህር ሊሆን ይችላል፣ ውቅያኖስ ሊሆን ይችላል። እኔ አሳ የሚገኝበት ቦታ መሄድ ያስፈልጋል አይደል? ላጥምድ ብለህ እዚህ ውስጥ አታጠምድም። እዚህ ውስጥ አሳ የለም። ትንሽ እዚህ ሰፈር ያለች ኩሬ ላይ የለም። ለመሄድ ከፈለክ ባቦጋያ መሄድ አለብህ። የደብረ ዘይት ልጅ ኮንክ ወይንም የባህር ዳር ኮንክ ጣና ሐይቅ መድረስ አለብህ። አሳው አንተ ድረስ ዋኝቶ አይመጣም። አሳው ድረስ መሄድ አለብን። እስቲ አሜን በሉ። ይሄንና በሉት ለራሳችሁ አሳው ድረስ መሄድ አለብኝ በሉ እስቲ። እግራችሁ ተፈታ በኢየሱስ። አሳው ድረስ መሄድ አለብን። አሳው ደግሞ ያለው ስቴዲየም ነው። አሳ ያለው ፓርቲ ቤት ነው። አሳ ያለው ቺቺኒያ ነው። አሳ ያለው የት ነው? ቺቺኒያ ነው ያለው። አሳ ያለው እኩለ ሌሊት ነው። አሳ ያለው የማይደረስበት ቦታ በመድረስ ነው። አሳ ያለው ሜዳ ላይ ነው። አሳ ያለው በየሰፈሩ ነው። እኛ አጥምደን ነው የምናበቃው። እስቲ ጮክ ያለ አሜን። እና ቸርች ላይ እንደ ፕሪንሲፕል ያልኩት 80% እኛ ያጠመቅነው መሆን አለበት ብያለሁ። አሜን። ቸርች ላይ 80% እኛ ምን ያለው ያጠመቅነው፣ 20% አገር ቀይሮ ከተማ ቀይሮ ሰፈር ቀይሮ አሜን ራእይ ወዶ እቺ ቸርች በኢየሱስም በመወደድ ቅባት ትታወቅ። 20% ያስቀመጥኩ ለነዚህ ሁሉ እንኩኛቱም አትምጣ አንልም። አይምጣ ምን ወዶ ነው የሚመጣው? ግን ቪዥን አትራክሽን የሚባል አለ። ኤክሰለንስ ያልከው ማለት ነው። ከኤክሰለንስ በታች አንቀበልም ብለዋል። ኤክሰለንስን አይቶ የሚመጣ አለ። ምክንያቱም ንጉሱ ሰለሞን እዚህ ይገለጣል። የሳባ ንግስት ወርቋን ጭና ማን ነበረ? ለአንበሳ አይመትሩም ያለው ለጥበብ አይነግሩም። በእውነት ለአንበሳ ስለዚህ ገብቷቸዋል። ማት ትውልድ እዚህ ቤት ይመጣል። ስለዚህ መሄድ አለብን። የት መሄድ አለብን? ኤቨንት አልወድም የምትሉ ወንድሞች እና እህቶች፣ ሰርግ አልወድም፣ ለቅሶ አልወድም፣ ብቻዬን ነው የምቀመጠው። ውጭ የምትቀመጥ ባል ተነስና ለቅሶ ቤት ግባ ይልሃል እግዚአብሔር። ያዘኑ ቦታ ግባ፣ ሰርግ ግባ፣ ዘምር፣ ሲዘመር ሲያለቅሱ አብር አልቅስ። ወንጌል ልገራቸው ይላል። ግባ፣ ተቀላቀል። ኢየሱስ የተሰቀለው በሁለት ወንበዴዎች መካከል ነው። ሂድና ተሰቀል እዛ፣ አብረሃቸው ሁን፣ ንካቸው። አሜን አትሉም? ለዚህ የሆነ መንፈስ ለቀቀን። እኔ ሰው አልወድም፣ ሰው አልጠጋም፣ እኔ ብቻዬን ነው መሆን። እናቴ ራሴ ስትወልደኛ እንደ ሂዱ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን በሉ ስበኩ። ተንቀሳቀስ በሉ። ጎናችሁ አለው ሰው ተንቀሳቀስ። ከሰዓት በኋላ ፕሮግራም ያስበሉት። ክብር ለእግዚአብሔር። ማሳጅ ቤት አትግባ። የሆነ ስቲምፓስ ምናምን አትቆይ እዛ። ከቆየም ወንጌል ሰብክ ውጣ። ተንቀሳቀስ። ፌደራል ፖሊስ ሆኛለሁ ዛሬ። ሙቭ ዱ ሰምቲንግ። የቤተሰብ ማህበር ውስጥ ግባ። እድር ዕቁብ ጸሐፊውን ዳኛውን ግዛ። ሂድና አስተዳድር። ጣም ባጣ መካከል ጨው ሆነ ግባ። ብርሃን በሌለበት ብርሃን ሆነ ግባ። ብርሃን የሚበራው የሚያምርበት ጨለማው ሲበራ ነው። አሜን። ሰው አጥማጅ አደርጋቸዋለሁ ሲለው ፕሪንሲፕሉን የወሰደው ከማጥመድ ነው።
ስለዚህ ሰው ጋር አሳ ጋር እንደምንሄድ ሰው ጋር መሄድ አለብን። ሁለተኛ ማጥመጃ መፈለግ አለብን። ማጥመጃው አንተ ነህ፣ መንጠቆ አንተ ነህ፣ መረቡ አንተ ነህ። አንተ ነህ ራስ የምትገባው። አሜን ነው። ራስህ ነህ። እኔ በገንዘቤ ነው ወንጌል የምሰራው፣ እኔ ወንጌላውያን ስፖንሰር አደርጋለሁ። አንተ ራስህ ስፖንሰር መንፈስ ቅዱስ ሊያደርግ ይፈልጋል፣ ሊጠቀም ይፈልጋል። በአንተ ሰማይ አክሊል የሚሆን ሰው ያስፈልጋል በሉት እስቲ። ሰማይ መላጣ ነው ወይ የምትሆነው በሉት። የምድር መላጣዎች በጣም አሪፍ ነን፣ ክብር ምንም ችግር የለም፣ ሂውማን ሄር ምናምን ማስቀጠል እንችላለን። ሰማይ ግን መላጣ መሆን ከባድ ነው። አክሊሎቻችን ያዳናቸው ሰዎች ነው። ሰማይ እንዴት ነው የምትገቢው? እኔ ብዙዎቻችን እዚህ ውስጥ ያለን ጸጉራችን ከአቤሴሎም ጸጉር በልጦ አሜን ተሸልመን ሰማይ ስንገባ በክብር ምን ገባ ሰው እግዚአብሔር ያድርገን። አሜን። ትንቢት ንገሩት ጎናችሁ ያለው ሰው ብዙ መክሊት እጅ ላይ ያለው በሉት። ብዙ አክሊልም ያሸልምሃል በሏቸው። ሰማይ ስትገባ በሏቸው ሹልክ ብላ አትገባም በሉ። በጥግ በኩል አትገባም። ደስ ብሎ መሃል ላይ እንደዚህ አጅበው ያዳንካቸው ሰዎች የመሰከርክላቸው ሰዎች ኧረ አሜን በለ። አይ እያጨበጨቡልህ ሰማይ መታወቅ የለም አትበለኝ። መታወቅ አለ። አንዳንድ ምሳሌዎች እሱን ይነግሩናል። ሀብታሙ ሰውዬ ከሞተ በኋላ አልዓዛርን አየውና ይላል። ሰማይ መታወቅ አለ። ያዳንህን ታውቃለህ፣ ያስተማርህን ታውቃለህ፣ ትንሹን ታውቃለህ፣ ትልቁን ታውቃለህ በደምብ። እንዳውም ሰማይ ፍጹም እውቀት ነው ያለው። ትልቅ የእግዚአብሔር ሰው ናቸው። በሰማይ ያለውን ቤታቸውን አሳያቸው። እግዚአብሔር ነው ወስዶ ያሳያቸው እና ቤታቸው ሀገር ያክላል። ሰማይ ይሄ ሳሎን ምናምን የሚለው ይሄኛ የምናውቀው ትልቅ ቤት የሚባለው አይገልጠውም። ቤተ መንግስት የሚባለው አይገልጠውም። ከዛው ለጌታ ጠየቁት አሉ ምን ላደርግበት ነው ይሄ ስል ያዳንካቸው መጥተው ሲጠይቁ ሰማይ እነሱ ማስተናገጃ ነው። ለአንዳንድ ቤት የሚሰጠው ለአንዳንድ ሰው ሁለት ክፍል ልጅ። ምክንያቱም ያዳነው ራሱንና ራሱን ብቻ ነው። እዚህ ገብቶ እዚህ እንዲወጣ ነው። በሰማይ ቤት አዘጋጅላችኋል አልተባለም። ምን አይነት ቤት ነው የሚዘጋጅልህ ሰማይ? እንዴ ምድሩ አይበቃንም እንዴ ተጣበበ በኮንዶሚኒየም መኖር? አረ ሰማይ ቤትን አሰራ በሉት ጎናችሁ ያለው ሰው። ሰማይ ቤትን ሰፊ ቤት፣ ውርስ ያለው ቤት። በሰማይ ቤት ሁሉም እኩል ቤት አይኖርም። በሰማይ መዝገብ የምናስቀምጥበት ዘመን ነው አያለው እሱ ሲሆን በጌታ በኢየሱስ ስም ከዚህ በኋላ ቤታችሁ ማሰራት ሮ ማቴሪያል መላክ ትጀምራላችሁ። አንተነ መንጠቆ እኔ ነኝ መንጠቆ። ፓስተሩ ቁጭ ብሎ ኦፊስ ላይ ሂዱና ስበኩ የሚልበት ዘመን አይደለም። አገልጋዮች ሂዱና ስበኩ ራሳችሁ ሁላችንም ከተማውን የምንወርስበት ዘመን ነው። ዋው! ሶስተኛው ይገርማችኋል አጥምዱ ያለበት ይሄ አትራክሽኗ ነች። ሁሉም የሚያጠምድ አጥማች ትል አለው። የባህር ዳሩ ትል ይለያል። የምትልቅ መንጠቋ ላይ እንደዚህ የምታጣብቃት እዛ አካባቢ ያለው የሚወደው ምንድነው የምትለቀው ትል ወይንም ደግሞ እህል ወይንም የሚጣፍጣቸው የሚሸታቸው ነገር ያቃሉ። የየሀገሩ ይለያያል። ከዛ እሱ ሲንጠለጠል አሳ በሙሉ ምን ይላል? አረ ሃሌሉያ እያለ ነው የሚመጣው። አያለው ወደ አንተ የሚመጣ ይሄንን አሜን የሚለኝ ሰው ይሁንለት። ይሄ ምን ይባላል? ዲቫይን አትራክሽን። አንተ ላይ እግዚአብሔር የሚለቅብህ ቸርች ላይ የሚለቀው ለወንጌል ተብሎ የሚሰጥ የጸጋ አሰራር ማለት ነው። ታምራት ማለት ነው። ድንቅ ማለት ነው። እጅ ጭኖ መፈወስ ማለት ነው። ትንቢት መናገር ማለት ነው። የተከፈተ አይን ማለት ነው። የተከፈተ ጆሮ ማለት ነው። መልእክት ማምጣት ማለት ነው። በቀሰስክ ጊዜ አጋንንትን መንቀል ማለት ነው። እጅ ሳጭን ትውልድ ሁሉ የሚፈወስበት ማለት ነው። ሌላ ቦንኬ መሆን ማለት ነው። ሌላ ቤኒሂን ማለት መሆን ማለት ነው። ሌላ አብርሃም ብራነር መሆን ማለት ነው። ሌላ ካትሪን ኩልማን መሆን ማለት ነው። አረ ለዚህ አሜን በሉ በደንብ። ላይ በኢየሱስ ስም አይኔ ይከፈት ዛሬ። ጆሮ በኢየሱስ ስም መስማት ይጀምር። አትራክሽን ያደርጋል ላይ የማይታወቅ ግሬስ ይሰጥ። አንተ እንድትከበር አይደለም ወንጌል እንድትሰራበት ነው። ለአንተ እንደዚህ እንዲደረግልህ አይደለም። እግዚአብሔር ያንን የሰጠ ወንጌል ይዘህ ለሌሎች እንድትመሰክርበት።
ለዚህ ነው ኮሜርስ እያለን ወንጌል መስበክ ጀመርን። ወንጌል ድሮ ነው የምሰብከው ነው ድሮም ጭምር ምንም የምፈራው ነገር የለም። እየሰበክን አንድ ልጅ መጣና እንዲህ ያማልዳል እንደዚህ ያማልድም እንደዚህ ነው እንደዚህ ክርክር ተጀመረ። ከዛው ያደረግነው ነገር ቦልድነስ ሰጠን። የቦልድነስ መንፈስ አሁን አለው። አንተ በምትለው ስም ጸልይ፣ እኛ በምንለው ስም እንጸልያለን አለው። እናንተ መንቀጥቀጥ ላይ ውሎ ይገባ in the name of Jesus። መልስ ከሰማይ እሳት ከሰማይ አጋንንት ነበረበት አንፈራፈረው ለቆት ወጣ። ለምን እግዚአብሔር እሱን ሰጠን? እግዚአብሔር ምንዋን ሲሰጠን ነው? ትሏን ሲሰጠን። እግዚአብሔር ያቺ የምትስበዋን ነገር ሲሰጠን እግዚአብሔር ፒያሳ ላይ እየሰበክን እያለ አንድ ወንድም እየተሰበከ ረብሻ ጀመረ። ጀማ ስብከት ባይዘው በጣም አሪፍ ነው። ጀማ ስብከት የሚሰብኩ ቸርች ላይ ካልተነሱ አየር ላይ ያለው አለቃ አይወርቅም። ጀማ ስብከት አየር ላይ ያለውን መንፈስ የምትመታበት። ጀማ ስብከት ገጠር ያደግን ልጆች እናውቀዋለን። ዱላ ይያዝና ዛፉ ሲመታ ምን ይላል? ዋንት ዋን ደግሞ ሄዶ ይለቅማል። ሁሉም አስፈላጊ ነው። ጀማም ያስፈልጋል። እንዳትተቻቸው ጀማ የሚሰብኩትን እግዚአብሔር ያብዛልን። እነሱ የመናፍስት አለቃውን ነው የሚገነዱት። ኢየሱስም በዓመት ባሉ መጨረሻ እንዲህ ብሎ ጮኸ ይላል። እግዚአብሔር ጩኸት ይልቀቅባቸው። አሜን። ማጅራት ሲመታ ከምትጮህ ኢየሱስ ያድናል ብሎ መጮ ያዋጣል። የሚጮሁ ሰዎች ያስፈልጉናል። ኢየሱስ ጮኋል፣ በታላቅ ድምፅ ጮኸ ነው የሚለው። በዛ ላይ ደግሞ በዓመት ባል መጨረሻ ሁሉም በረካበት ጠምቷቸዋል አላቸው። ማንም የተጠማ ቢኖር ወደ እኔ ይምጣ አላቸው። ሰው በጠገበበት እሱ ጠምቷቸዋል አላቸው። ሄደን እንሰብካለን። ዘን እየሰበክን ፒያሳ ላይ የዛሬ ስንት ዓመት የሚረብሸው ዋናው ልጅ አትስበኩ የሚለው የተለያየ ነገር የሚያነሳብን ልጅ ለካ አንደኛው ከኛ ጋር ያለው ጓደኛ እግዚአብሔር እዛው አይኑን ከፈተው እና ልጁን አየው። ሲያየው ልጁ ለካ ተላላፊ የአባላዘር በሽታ አለበት። ይሄ ጨዋ ቃል ነው። ይዛኔ አሁን የመጣ ነው አይደል? ተላላፊ የአባላዘር የዛኔ ጨብጥ አለብህ አለው። ዋይ ልጁ ለካ በዛ የታሰረ ነበር፣ የዝሙት መንፈስ ያለበት። ልክ ጳውሎስ አስታውሳችሁ ወንጌል እየሰበከ ያለ ዞሮ እውር እንዳደረጋት ዞሮ መገለጥ እንደተሰጠው ልክ እንደዛ ለወንጌል ስንወጣ እግዚአብሔር ምኑን ይሰጠናል? አትራክሽኑን ይሰጠናል። ትንቢት ይቀልሃል፣ ኃይል ይቀልሃል፣ ፈውስ ይቀልሃል፣ ታምራት እንዳሸን ይሆናል። እየፈወስክ መዞር በጣም ይቀልሃል። ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ምን ይላሉ? ይናገር። እባቦች ምን ይላሉ? የሚገል ነገር ቢጠጡ እንኳን ምን አይላቸው። እነሱም ወጥተው ወንጌልን ሰበኩ። ቃሉንም በሚከተለው ምልክት ቸርች ላይ ያጸናል አይደለም ያለው፣ ውጪ ሲወጡ ያጸና ነበረ አለ። ማርቆስ 16ን በደንብ አላነበብነው፣ በትክክል አላነበብነው። ያ ሁሉ የግሬስ የሚለቀቀው ለሚሰብኩት ነው። ቃሉንም የሰሙት ሄዱ ይልና ወንጌልን ሰበኩ። በሚከተለው ምልክት ቃሉን ምን ያደርግ ነበር? ያጸና ነበር። የሚያስፈልገን ይሄ ነው። ሶስተኛ ይሄ ነው። አራተኛ በጣም ይሄ ፓወርፉል ነው። የነሰማ ቸርቹን ይጠብቃል። አንደኛ ምንድነው? ውሃ። ሁለተኛ ምንድነው? ሶስተኛ ራስ አንተ ነህ። አራተኛው የሚገርም ነው። ቅርጫት ነው የሚያስፈልገው። ወይንም ደግሞ አንዳንዶች ሊያጠምዱ እዚህ ደብረ ዘይት ወይንም እዚህ ጋር ወረድ ብትሉ ማዳበሪያ ይዘው ሲሄዱ ታያቸዋላችሁ። ያጠመዱት ምን የሚሉበት ነው? የሚያስቀምጡበት ነው አይደል? ቅርጫት አላቸው ያጠመዱትን። አሜሪካ ምናምን ስትመጡ ደግሞ ራሱ ቦክስ አላቸው ያጠመዱትን የሚያስቀምጡ። ያቺ ቦክስ ቸርች ነች። ያቺ ቸርች የእግዚአብሔር ቤት ነች። ያቺ ቸርች እያጠመድን እያመጣን እዚህ እንዲረቡ አሜን እንዲበዙ የምናደርግባት የእግዚአብሔር ቤተክርስቲያን ነች። የሚገርመው ግን ቅርጫት ላይ ያስቀመጠ ወንድሞችና እህቶች በሙሉ ግን ቅርጫታቸው ውስጥ የተቀመጠውን አሳ ሳያጠምዱ አንዳንድ መንፈሳዊ ድመቶች ይኖራሉ። ድመቶች መጥተው አሳ ስለሚሸት አትራክት ስለሚያደርግ ሊበሉባቸው ይፈልጋሉ። ከዚህ የተነሳ ቸርች ላይ እኛ ስንት ለፍተን ያመጣናቸውን ሰዎች ከቸርች የሚያባርሩ ማአት ሰዎች አሉ። ማአት። እቺ ቸርች ግን ከዚህ ውስጥ ስላልሆነች እግዚአብሔር የተባረከ ይሁን። የመጣ ሰው ካንተ የተነሳ ይሰነብታል በሏቸው። አገልጋይ ይሆናል በሏቸው። የተቀባይ እግዚአብሔር ሰው ተብሎ ይጠራል በሏቸው። ክብር በእነሱ ላይ ያርፍባቸዋል በሏቸው። የሚያስፈልገን ምርጥ ቅርጫት ያላት ቸርች ያስፈልገናል።
አጥቢያ ያስፈልገናል። ክፉ ሰዎች የሌሉበት፣ ኃይለኛ ሰዎች የሌሉበት፣ መዓት የሚያደርጉ ሰዎች የሌሉበት ቸርች ያስፈልገናል። የድመት መንፈስ የተሰበረ ይሁን። እስቲ ገስጹ አንዴ። ቸርቾችን የሚከፋፍል ህዝብን የሚከፋፍል የመጣውን ጭንቅላቱን የሚበላ ጭራውን የሚበላ ሆዱን የሚበላ ከቸርች እንዲባረር የሚያደርግ የት ይደርሳሉ ብለን ያላቸው ሰዎች ከቸርች ውስጥ መቀመጥ እንዳይችሉ የሚያደርግ ርኅራኄ የሌላቸው ሐዘን የሌላቸው ክፉዎች አላቸው መጽሐፍ ቅዱስ። እኔ ቸርች ነው ብዬ ማላስባቸው አንዳንድ ቦታዎች አይቻለሁ። ዋና መሪውን ሲበሉት፣ አገልጋዩን ሲበሉ፣ ዩቲዩብን ሲከፍቱት፣ ፌስቡክን ሲከፍቱት፣ ቲክቶክ ምንድነው እንደዚህ መባላት? ቅርጫቷ ሰላም ትሁን። ቅርጫቷ ሰላም ትሁን። ባለፈው ብያቸዋለሁ። ሙሴ የሚተርፈው በምኑ ነው? በቅርጫቱ ነው። ወደ ቤተ መንግስት የሚገባው እስቲ አሜን በለኛ። ወደ ክብር የሚገባው፣ ወደ መንግስተ ሰማያት የሚገባው፣ ወደ ግሎሪየስ ዴስቲኒ የሚገባው በምኑ በኩል ነው? ይሰማል። በመርከቡ በኩል እንደተረፉ ነኖ በቅርጫቷ በቸርች በኩል ይተርፋል። ወይኔ እኔ እዚህ ቸርች በሆን ኖሮ ጸጥ ነው የምለው። ፓስተሬን ይሰማለሁ። እስቲ አሜን በል። ሮብ አልቀርም፣ ሐሙስ አልቀርም። ጾሙ ሲባል እጾማለሁ፣ ጾሙ ሲባል እኔ ፍስክ አልወጣም። እስቲ አሜን በለኛ። ጸልዩ ሲባል እጸልያለሁ፣ ተንተክትኬ ካስፈለገ በአንድ እግር ቆሜ ጸልያለሁ። ወንጌል ስበኩ ከተባለ ሃሌሉያ ብዬ እወጣለሁ፣ አስደስታለሁ። እልል በሉ ከተባለ እልል፣ ያዘነ ካለ አጽናናለሁ፣ የበረታ ካለ አብሬ እቆማለሁ። በእኔ ምክንያት ቸርች ኮሽ አይልም። ኧረ አሜን በለኛ። በእኔ ምክንያት ወይኔ ሐዋርያው በእውነት ነው ባለውበት ሰላም ነው የሚሆነው። እንዲያውም አንዳንዴ እግዚአብሔር የምለውለዋለሁ ለትንሽ ጊዜ የሆነ ቸርች ምእመን አድርገኝ ለማሳየት ማለት ነው። ሆኜ ደግሞ አውቃለሁ ከሰው ስር ሰርቼ አውቃለሁ። ጎናችሁ ያለው ሰው አንተ የሰላም ሰው ቸርች ጸጥ የምታደርግ በሉት እስቲ። አንተ ባለበት ወጀብ የለም በሉት። ቅርጫቱ ሰላም ነው በሉት። አትረብሽም፣ አንተ አውቃለሁ፣ አንተ ምርጥ ነህ በሉት። መሄድ ካለብህ እንኳን ውሃውን ሳታደፍርስ ሂድ። ውሃውን አታደፍርስ። ምክንያቱም በግ ከደፈረሰ ውሃ አይጠጣም። ፍየል ይጠጣል፣ በግ ግን ምን አይልም፣ አይጠጣም። መሄድ ካለብህ ራሱ ሳታደፍርስ ቀጥ ብለህ በቃ ሻንጣህን ይዘህ ሚስትህን ማለት ነው ፎሎሚ ብለህ ሂድ። አትበጥብጥ። በየቤቱ የቅሬታ ሰሚ ኮሚቴ አትሁን። ክብር ለእግዚአብሔር ይሁን። ጎናችሁ ያለው ሰው ለቤተ ክርስቲያን ሰላም ስትባረካለህ በሉት። እህቶች መክራችኋለሁ፣ ወንድሞች መክራችኋለሁ፣ ለቤተ ክርስቲያን ጸጥታ ሰላም ያርጋችሁ። ለዚህ ነው ትልቅ የእግዚአብሔር ሰው እዚህ ሀገር ትልቅ ስራ የሰራ ሰው ከዋናው መጋቢ ጋራ አንዳንድ ነገር ላይ ተሳስቶ የሰራው ነገር ስለነበረ ደውለው ይጨቀጭቁታል። እሳቸው ይነግሩታል። ለምንድነው እንዲያደረከው እንትና እንዲያደረከው ለምንድነው ምናምን ብለው ያወሩታል ስልክ ላይ። ከዛው እኛ አጠገቡ ነበረን፣ የሱ ልጆች ነን እኛ። ከዛው ፊቱ ተለዋወጠ፣ አዘነ። ከላይ አባቱ ይቀጠቅጡታል። አሪፍ አሜን ነው። የአባት ጅራፍ ገጥሞት የሚያውቃል። ቁንጥጫ ግሳጼ እስቲ የደረሰው ሰው አዎ አሪፍ ነው። የአባት ባይዘው የማትገሰስ ከሆነ ዲቃላ ነህ፣ የማትገሰስ ከሆነ ይሁዳ ነህ። የተገሰጸ ይሁዳ ያልተገሰጸ ይሁዳ ተሰቅሏል። የተገሰጸ ግን ጴጥሮስ ቁልፍ ተሰጥቶታል። አይሰማም። እየሰረቀ አይገሰጽም ነበር አንዳንድ ሰው። ከዛው ምን ይላል መሰለኝ፣ ሰው አይናገረኝም ባይዘው ይፈሩኛል ቸርች። ኧረ አንፍራ፣ ተው አንፍራ፣ ይሁዳ ነው የምትሆነው። ይፈሩኛል። እኔ ማንም ሰው አይነገረኝም ባይዘው፣ ሁሉም ሰው ጸጥ ነው የሚለው። እኔ ጋር ሲመጣ ያልተገሰጸ ይሁዳ ነው፣ የተገሰጸ ጴጥሮስ ደግሞ ምን ተሰጥቶታል? ለኔ ይገስጹታል። ከላይ በደንብ አድርገው ቸብ ያደርጉታል። ፊቱ ተለዋውጧል። ሲጨርስ እኛ ደግሞ እንደ ልጅ አዝነን ማለት ነው። አዝነን በጣም ተንሰፈሰፍንና ለሱ ምን ሆነ ነው ምንድነው የሚሉ ስለሆነ ይሄ በኔና በአባቴ ጉዳይ ነው፣ አያገባችሁም ማለት ነው። ማለት እንደዚህ አፍሬ አላውቅም። ያፈርኩበት ኮከብ ቀን ቢኖር ያቺ ቀን ነች። እስቲ ጎናችሁ ያለው ሰው ይሄ በኔና በአባቴ ነው፣ አያገባህም በሉት እስቲ። ይሄ በኔና በሚስቴ መካከል ነው፣ ምን አይልም፣ አያገባህም። ይሄ አይሸጥም።
ይሄ በማና በማመካከል ነው በእኔና ለአንዳንድ ሰዎች መልስ ሆነ ማለት ነው። ምክንያቱም አንዳንድ ሰው ቅር ሲለው ለማይመለከተው ሁሉ ብሎ ነው የሚጽፈው። ደብዳቤ ሲጻፍ ምንድነው ለሚመለከተው ሁሉ ነው የሚባለው። እሱ ግን ልክ ቅር ሲለው ለማይመለከተው ሁሉ ለግሬ ያለው መጎናጸፊያ ይውደቅብን። ይኸውልህ እንትኑ ምንድነው መቃጡም ያስፈልገናል፣ ታምራቱም ያስፈልገናል። ቅርጫቷ ግን ከሁሉ በላይ ያንን ሁሉ አምርተ የት ልታስቀምጠው ነው? የእግዚአብሔር የጥበብ ቴክኖሎጂ ቸርች ነች። ዩኤን አይደለም፣ ቤተ መንግስት አይደለም፣ ምንም አይደለም። ቸርች የእግዚአብሔር ተቋም ነች። አጨብጨበ፣ ክብር ስጥ ለእግዚአብሔር። ጸጥ ማለት አለበት ቸርች። ሐሜት በኢየሱስ ስም የተሰበረ ይሁን። ለዚህ ነው ትልቅ የእግዚአብሔር ሰው መወደው እንደዚህ ያለ፣ እኔ የቸርች ሰላም ይስጥ እንጂ እግሬ እንኳን ብቆረጥ አልጮህም አለ። ተኝቼ ባለበት እግሬ እየተቆረጠ ጩኸቴ የሚረብሽ ከሆነ ጸጥ ብዬ እቆረጣለሁ። በሚቀጥለው ቀን ስመጣ ምን ሆንክ ሲባል ምንም። ለማን ነው ግን ዋጋ የከፈለው? እንዳይረብሽ። ምን ዋጋ what have you paid for the church of Christ? እግዚአብሔር አብ ልጁን ከፍሎበታል። አሜን ትላላችሁ? ወልድ ሞቶበታል። መንፈስ ቅዱስ በእኛው ሰርጾበታል። ቸርች እንዲመሰረት ዋጋ ያልከፈለ የለም። አሁን የኛ ተራ ነው። በኔ ዘመን ቸርች አሪፍ ትሆናለች በሉት የሆነ ሰው። በኔ ዘመን ወደ ክብሯ ትመለሳለች፣ ወደ ግሎሪ ደስታዋ ትመለሳለች። በተራሮች ራስ ላይ ጸንታ ትቆማለች። አራት ነገር አላስነካም። ከነካ ራሱ ጉድ ነው የሚፈለው። የመጀመሪያው እግዚአብሔርን አላስነካም። እግዚአብሔር ላይ የሚያላግጥ ዩቲዩበር፣ ፌስቡከር ሰው አልሰማም። አምላኬን የሚያላግጥበት አላይህም። ዶንት አፕሮች ሚ አማጌን ታት አይኔ ቀይ ነው ይዛንቀ እግዚአብሔር ላይ አይለገጥም። አንተ እንትን ባለስልጣን ሆነ ምናምን አንዳንዴ እግዚአብሔር አንተ የምታወራውን አታውቅም። አንተ እግዚአብሔር ክቡር ነው፣ እግዚአብሔር ትልቅ ነው፣ እግዚአብሔር ቸግና ነው። እግዚአብሔር ማንም ሰው በምላሱ እኔ እግዚአብሔርን አላስነካም። እግዚአብሔር ከፍ ያለ ነው። ክብር ለእግዚአብሔር። አልደራደርም በእግዚአብሔር። እግዚአብሔር ትልቅ ነው። አንዱ ነው እዚህ ሀገር ያለ ተናጋሪ እግዚአብሔር ላይ ሲያላግጥ ሰማሁት። ቅድም አብይ ብሎታል። በእንስሳ ስም በምናምን የሚጠሩ ያለ ከልብ ይወጣ ንቅል ብሎ እግዚአብሔርን ሰድብ አብረን አንቀመጥ። እግዚአብሔር ለኔ ከፍ ኢየሱስ ምን አለ? የአባቴ ቤት ቅናት ምን ይለኛል አለ። ጅራፍን የገመደው አንተ መች ነው ጅራፍን የምትገምደው? ያቺ 13 ብር ሞባይል ሲወሰድ እንዴት እንደምትጮህ እኮ እግዚአብሔር ነው የሚያውቀው። ምን ሲወሰድብህ ነው? እግዚአብሔር ተነክቶ ምን ዝም ይባላል? ዘራፍ ዘራፍ። እግዚአብሔር በእኛ ዘመን ይከበራል። እስቲ አሜን በለ። እንወራረድበታለን። አምላኬ የምትነካው አምላክ አለ። እግዚአብሔር አይነካም። እስቲ በልሳን ጸልዩ። ይሄ ግሬስ በኢየሱስ ስም ጸልይ። በልሳን እጨርሳለሁ። ራባ ሼላ ፓወራባ ራላ ሴላ ሺታ ካራፓ። እግዚአብሔር በእኛ ዘመን አይነካም። እግዚአብሔር ክቡር ነው። ወንጌል አይነካም። የእግዚአብሔር አይነካም። ሁለተኛ የማይነካ ነገር ሁለተኛ ክብር ለእግዚአብሔር in the name of Jesus። ሁለተኛ የማይነካው የእግዚአብሔር የሆነ ቸርች አይነካም። ቸርች ለምን በዛፍ ስር አትሆንም? የክርስቶስ ነች። ለምን በዩኤን ላስቲክ ውስጥ አትሆንም? ሁለትም ሶስትም ባሉበት እግዚአብሔር ነው ያለው። ቸርች ለኔ ክቡር ናት። እኛ አጥቢያ ውስጥም ባይሆን አንድ ቸርች ነው ክርስቶስ ያለው። ስም የለጣጠፍነው እኛ ነን። ክርስቶስ የሚመጣላት ለእንትን ቸርች አይደለም። የሚመጣው ለራሱ ቤተክርስቲያን ነው። ቤተክርስቲያናችሁን እሰራላችኋለሁ አላለም። ቤተክርስቲያንን በዚህ ዓለት ላይ ምን አደርጋለሁ? ቸርች የክርስቶስ ናት። ምን ውስጥ ብትሆን፣ ዛፍ ስር ብትሆን፣ ቆርቆሮስ ብትሆን፣ ቤት ውስጥ ብትሆን። ለዚህ ነው እዚህ የቆመው የምታዩት የእግዚአብሔር ሰው። ለሌላ ቸርች ወንጌላውያን ደሞዝ እንከፍላለን። አሜን ነው። ለሌላ ቸርች ወንጌላውያን መክፈል ላልቻለች ቸርች ገጠር ከተማ ላለች ቢኮዝ ያ ቸርች እኔ ነው። በዛ ቸርች መውደቅ እኔ አልባረክም፣ በፍጹም አልባረክም። ልጆቼን ይዤ ሄዳለሁ ሌላ ቸርች። መንፈሳዊ ልጆቼን ይዤ ሄጄ ጣራው የዘበጠ ካየው እዚህ ያለህ በሙሉ ትሰራለህ። አዋጣ እዚሁ አርግፍ። ክብር ለእግዚአብሔር። አርግፈን ጣራ ሰርተናል፣ ቸርች ሰርተናል፣ ሰው አድርገናል። ያለንን ማቴሪያል ለሌላ ቸርች ሰጥተናል። ዋይ የክርስቶስ ቤተክርስቲያን አንድ ነች። ጎናችሁ ያለው ሰው ቸርች አታስነካ በሉ። ዲፌንድ ዘ ቸርች፣ ዲፌንድ ዘ ቸርች፣ ስታንድ ፎር ዘ ቸርች።
ጸልይ ያ አዲስ ዘመን መጣ ይላል እግዚአብሔር። ኒው ሲዝን ጀመረ ይለኛል እግዚአብሔር። ታይቶ የማይታወቅ አዲስ ዘመን መጣ። ታይቶ የማይታወቅ ኒው ሲዝን፣ አዲስ የሆነ የእግዚአብሔር ሲዝን፣ ዕውቀት ያለው መረዳት ያለው ማስተዋል ያለው አምላኩን ማያስነካ ቤተክርስቲያንን ማያስነካ ሳቅበል ሚል ኢየሱስ እንደዚህ ያለ ጴጥሮስ ጳውሎስ ሲያሳድዳቸው አንተ የምታሳድደኝ እኔ ክርስቶስ ነኝ አለ። ያሳደደው እሱ ግን ምን አለ? እኔን ነው ቸርችን የሚነካ በሙሉ ክርስቶስን ነክቷል። ጎናቸው ያለ ሰው በአንተ ዘመን ቸርች ትከበራለች በሉት። ስታንዳርዷን ትይዛለች፣ ቦታዋ ላይ ትቀመጣለች። አይናችን ይቀላል ይዛን ቀን። ሶስተኛ ማላስነካው ደስ ይላቸዋል። ሶስተኛ ማላስነካው ቤተሰቤን ነው። ሚስቴን በፍጹም አጠገብ የሆነ ልታማት አልፈቅድልም። ኔቨር ይማላል ኔቨር በፍጹም ያማት ቀን አይኔ ይንሸዋረራል። ፓስተር ሜርሲ እንደዚህ ብትሆን ስትል ከጥፍሬ ሁሉ አኖይንቲንግ ይመጣል። I should protect her ያለ እኔ ማላላት። ይሄው እኔና እግዚአብሔር ሰርተን እዚህ ያደርሰናል። ከዚህ በኋላ ምን እናደርሳታለን? ከፍተ ስንቶች ተወዷታላችሁ ፓስተር ሜርሲ በጣም እና ምን እንደምላት እኔ ያለው ምንም አትሆኝም ነው ብላት እና መውጣት አትፈልግም ነበር፣ ትፈራ ነበር። ኖ እኔ እዛ ጋር ቁጭ ብዬ አሚን እላለሁ። አንቺ ተሰብ የቸርቹ 1000 ሜምበሩ እኔ ነኝ። ለብቻ 1000 ሜምበር ነኝ። እስቲ አሚኔን ሰምቶ የሚያቀሷ ስሰብ አሜን አሜን። ከዛ የሚሳሳት ካለም ቀና እያደረኩ ሰማለሁ። ቀና ወንድሞች ሰማችሁ? ሌታስ ዲፌንድ ሚስቶቻችን። ኢየሱስ ቤተክርስቲያን ዲፌንድ የሚያደርጋት ያህል፣ ምክንያቱም ቤተክርስቲያን አሁን ፐርፌክት አይደለችም፣ ወደ ፐርፌክሽን የምትሄድ ነች። we should protect them, we should defend them, especially በእናት ፊት፣ በአንተ ዘመዶች ፊት። አብይ ሰምቷል። ምክንያቱም ፍሬሹ ሙሽራ እሱ ስለሆነ በአባቷ ፊት ተጠብቃታለሁ። እሷ ደግሞ እኔን ስትጠብቅ በኢየሱስ እና ቸርች ምን እንደምትታጋ ሰዎች እኔን ብትናገሩ ምንም አይመ እሱ ጋር ግን እንዳትደርሱ ትላለች። እኔ በሷ የኔና የሜርሲ ወሬ አይሸጥም፣ ሴል አይወጣም። የተሸጠ ዕቃ ምን አይልም አይመለስ። እስቲ ደስ ያለው ሰው አሜን ይበል። የሆነ የቅናት መንፈስ ካለ እንኳን ጮ ወጣ። አሁን ክብር I defend my wife, I defend her። እንድታምር እፈልጋለሁ። ባይ ዘ ወይ ልብስ ምተኩስላት እኔ ነኝ። በዛው ስሙ ሜርሲ አምራችሁ ካያችሁ የኔ እጅ አለበት። ቀና ያለ ልብስ እንድትለብስ ያማረ እንድትሆን ምን እንዲያረግሻል አልላትም። ፕሬዝ ጋድ። እንዳውም ተነስነሽ ተዋቢ ሽር ብትንበይ። ምክንያቱም አባቷ ሁሉ አሳድጎ ለፍቶ እኔ እንዳሰቃያት አይደለም ይሰጠኝ። እግዚአብሔር ሁለቱ አንድ ይሆናሉ ነው እንጂ የሚለው ሁለቱ 6 ይሆናሉ አላለም። አንድ ነው። የሆነ ፈውስ አለፈ ብዬ አስባለሁ። በዚህ ልጨርስ። አራተኛ ዲፌንድ የማደርገው ነገር ሀገሬን ነው። ኢትዮጵያን የነካ እንጣላለን። አንድ ያለችኝ እናት በስጋ የወለደችኝ አርፋለች፣ ሄዳለች፣ ወደ ጌታ ተሰብስባለች። አንድ የቀረኝ እናት አለ፣ መቼም የማትሞት ኢትዮጵያ። ኢትዮጵያን የሚወድ ሰው አንድ ሰው ጫን ያለ አሜን። አይኔ እየቀላ ማለት ነው። እቺ ሀገር ምንም አትሆን። እኔ እያለ እቺ ሀገር ምንም አትሆን። አንተ እያለ እቺ ሀገር ምንም አትሆን። ጴንጤ በሆንም ሀገሬ ኢትዮጵያ ና። ሊበትናት ያሰበ በሙሉ ተበትኗል። ሊጥላት ያሰበ ሁሉ እነሱ ስለሷ ወድቀዋል። እቺ ሀገር የሚጸልይላት ትውልድ አለ፣ የሚጠብቃት አለ። ዘራፍ ቢልላ እንዳወሩባት አይደለም። ከ3000 ዓመት በላይ ዘመን ያላት ናት። ሀኒሙን ላይ አይደለንም ከሀገራችን ላይ እናት አርገን አሮጊት ብትሆንም ጠቃሚ አሮጊት እናት፣ የረጅም ዘመን ቢኖራትም ምርጥ እናት ነች። እሷን የሚገላ መርፌ የሰጠቀን አብረን ነው የምንሞተው። ጴንጤ ቢሆንም የሀገሬ ወታደር ነኝ። አዘሴም ዲፌንደሯ በምንም ተአምር አሜሪካን አይደለም የምኖረው። ለአንድም ፈረንጅ የኢትዮጵያን መጥፎነት ነግሬው አላውቅም። በስማሚ ሀገራችን ቡና ብዬ ነው የምጀምረው። ባለ ነው የምትጀምረው። ዋንቀበሌ ገበያ ባህኒ ነው። ሰው ባለው ገበያ ምን ይላል ይወጣል። ኦሮምኛ ካልሰማ በዛው ነግሬያለሁ። ዋንቀበሌ ገበያ ባ
እንትን ቤንዚን ላይኖረኝ ይችላል፣ ቡና ግን አለ። እግር ኳስ አንችል ይሆናል፣ ሩጫ ግን እንችላለን። ዋንቀበኒ ገበያ ባኒ ሰው ባለው ገበያ ይወጣል። ያለኝን እነግርሃለሁ። ፈሬ የለም እኛ ሀገር። ጦርነት እንችልበታለን። ጠመንጃ ሳንይዝ ተዋክተን ማሸነፍ እንችላለን። ተወዳድሮ ያሸነፈን የለም። ያልተገዛን ክቡር ይሆንን አገር ሲባል እኔ እምባዬ መቆም አይችልም። ባንዲራ አብሬ ነው የምዘምረው። ጴንጤ ነኝ፣ ፓስተር ነኝ። በልሳንም የባንዲራ መዝሙሩን በመዘመር አንደኛ ነኝ። ሰላምታ እየሰጠው ነው ሀገሬ። እስቲ ከኔ ጋር የሚስማማ ይሁን አሜን ይበለኝ። ክብር ለእግዚአብሔር። ተቀመጡ። ስለዚህ ዲፌንድ ነው ሀገሬን የማደርገው። ለሀገሬ ጸልያለሁ፣ ለሀገሬ ጾማለሁ፣ ለሀገሬ ባንዲራ ለብሳለሁ። እንዴ ምን አገባህ አንተ? አንተ ራስን ያዝ፣ እኔ ራሴን ይዛለሁ። አንተ እናትን እየተንከባከብክ እኔስ እናቴ ምን ላድርጋት? እንዴ ለአንተ እናት ለቀን ትገዛለህ፣ ለሁለት ትገዛለህ፣ አስራት ትሰጣ፣ መባር ትሰጣ። እኔ ስንት ሀገር አለኝ? አንድ። ከኢትዮጵያ በአየር መንገድ ውጭ መብረር ሁሉ አልፈልግም። ሀገሬን የሚጠቅም ነገር ነው የምፈልገው። ምንም ነገር እንድትሆን አልፈልግም። ስሙኝ ይህንንና ልጨርሰው። ኢቭን ባለስልጣኖቿን እምወዳቸው ለሀገሯ ሲሰሩ የወጋት ቀን ነው የምልበት። የሰራላት ቀን ግን አንዴ የተከበሩ የክቡር ምናምን ነው የምላቸው። ይቺ ሀገር መኖር ካለባት ሁላችንም ተባብረን ከፍ ከፍ እስቲ አሜን በል። ከፍ ከፍ በለኛ። ኧረ ከፍ ከፍ የምታምር አገር ትሆንልናል። ጀምሯታል፣ ይጨርሳታል። የሰራት እግዚአብሔር ጫፍ ያደርሳታል። ከቤተሰብ የተቀበልኩት ብቻ አይደለም። የአባቴ ስም ጫነ ነው። ጫነ ማለት ኖርማል ስም አይደለም፣ ጭኗል ማለት ነው። ምክንያቱም ሀያቴ ቅድመ ሀያቴ ተዋጊ ነበሩ። ከዛ በኋላ የኔ ሀያት ጦርነት ሲወጡ ነበረ። እሱ ጭኗል፣ እሱ ሲጭን ነበረ ጦርነት። የኔ ሀያት ቅድመ ሀያቴ ሲጭን ፈረሱን ይሰማል። ፈረሱ ሲጫን ነው ሰው ሁሉ ለሀገር ጦርነት የሚወጣው። ከዛ የአባቴን ስም ሲመጣ ማለው ጫነ አለ። ጭኗል ማለት ነው። አሁን ግን ብርሃን ጫነ ሆነ። አሁን እኛ ቤት ጦርነት ሳይሆን የሚጫነው ብርሃን ተጭኗል ማለት ነው። ስለዚህ ሀገርን ሀያቴ ቅድመ ሀያቴ ብቻ አይደለም የሚጠብቁ። እኔ እጠብቃለሁ፣ አንተ ትጠብቃለህ፣ የልጅ ልጆቻችን ይጠብቋታል። በክብር ይህች ምድር ትገለጣለች። ቆምን እንጸልያለን። ክብር ለእግዚአብሔር። ሮባ ሻቲካ አዲካ ላቺና ላካዶ በኢየሱስም የግሬስ በዚህ ቤት ላይ መጥቷል። ከፍ በልጆቻችሁና ልጸልይላችሁ። ከጊዜ አንጻር ብቻ ነው የምጨርሰው። ክብር ለእግዚአብሔር ይሁን። እንደዚህ ያለ መጽሐፍ ቅዱስ ሲናገር በማርቆስ ምዕራፍ በሉቃስ 15 ላይ ለወንጌል እኔ በላካችሁ ጊዜ ያጣችሁት ነገር አለን አለ። ምን አሉት እነሱ? ምንም አላጣንም አሉ። ጎናችሁ ያለው ሰው ለወንጌል በወጣ ጊዜ ጸጋ አይጎድልህም በሉት፣ ታምራት አይጎድልህም በሉት፣ ድንቅ አይጎድልህም በሉት፣ በረከት አይጎድልህም በሉት፣ ኃይል አይጎድልህም በሉት። ከፍ በልጆቻችሁ ሬና ሳዲጋ ላዲካ ራባ አባቶች ጋር አመሰግንሃለሁ። ክብርና ምስጋና ለአንተ ይሁን። አመሰግንሃለሁ። in the name of Jesus አሜን። የመጨረሻ ጸሎቴ እንደዚህ ነው የማደርገው። ሁሉም ሰው እጅ ለእጅ እያያዝልኝ በእግዚአብሔር ጸጋ እንደ ተያያዛችሁ እንደ አንድ ሰው እጆቻችሁን ወደ ላይ አድርጉት። እንደ ተያያዛችሁ እጃችሁን አንድ ላይ አድርጉት። እግዚአብሔር ሆይ በላይ ላይ ያለ ቦልድነስ፣ በባሪያው ላይ ያለ ቦልድነስ፣ ለወንጌል የማይፈራ በሐዋርያው ጃፒ ላይ ያለ ስፒሪት፣ በኔ ላይ ያለ ጸጋ በላያቸው ላይ እንዲደረብ በኢየሱስ ስም ጸልያለሁ። አንሸከብል የሆነ እንዳንበሳ የሚያገሳ ትውልዱን ሁሉ ወደ እግዚአብሔር የሚያመጣ አሜን። የሚድኑ ሰዎች ወደዚህ ይምጡ። ክብር ለእግዚአብሔር። እኔ ጸልያለሁ። ከፍ በልጆቻችሁ መዳንን ወንጌል የሰማችሁ ነው ወደ እኔ። ክብር ለእግዚአብሔር። ለእናንተ ልጸልይ ቀድሜ ልንጸልይ ለእናንተ ቀድሜ በጌታ በኢየሱስ ስም የማታውቁት መገናጸፊያ ይውደቅባችሁ። ርኅራኄ በእናንተ ላይ ይሆን። መዳን ለሚያስፈልገው መዳን የምትሰጡበት ግሬስ ይሁንላችሁ። ወንጌልን ስፖንሰር የምታደርጉበት ጸጋ ይብዛላችሁ። በእናንተ ሰፈር የወንጌል ስርጭት ይብዛላችሁ። ስትራቴጂካሊ ይቺ ቸርች ወደ ወንጌል ሰበካ ስትሄድ በጸጋ የምትገለጡ ሰው ያርጋችሁ። መንጠቆናችሁ በኢየሱስም ውሃ ውስጥ እንገናኝ። ታምራት ይከተላችሁ። ድንቅ እናንተ ይሁንላችሁ። የሚድኑትን በላያችሁ ላይ ይጨምር። የእግዚአብሔር ጸጋ በእናንተ ላይ ይጨምር። in the name of Jesus በሕይወታችሁ ተገለጡ። የነካችሁት በሙሉ ይዳንላችሁ። ያያችሁ ይውደዳችሁ። የሰማችሁ ያድንቃቸው። የእግዚአብሔርን ቃል ከእናንተ ሰምተው ለብዙዎች ይድረሱላችሁ። የእግዚአብሔር ጸጋ በማስተዋል በጥበብ በእናንተ ላይ ይገለጥ። in the mighty name of Jesus አሜን። ክብር ለእግዚአብሔር ይሁን።
ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ